በምትወዳት ሴት ከአንተ የተሻለ ገቢ ወይም ደሞዝ ቢኖራት ደስ ይላል ወይስ ይደብርሃል? ወዳት ሴት በጣም ደስ ይለኛል። ምክንያቱም ስለምወዳት እሷ ከኔ በገቢ በለጠችም አነሰችም ምንም አይመስለኝም። ያው ዞሮ ዞሮ ለኛው ነው እኮ ወንድ ሆነ ታዲያ ወንድነቴ ትንሽ ዝቅ አለ ምናምን ብላ አታስብም? ማለት አንተ የምትበልጥ ከሆነ ደሞዝ እኔ አላስብም። ከእሷ ጋር አብረን ስለምናጠፋው ስለዚህ ኖርማል ነው ማለት ነው ለአንተ? በጣም ደስ ይለኛል። ምክንያቱም ታውቂያለሽ ኑሮ አሁን ላይ ጣራ ነክቷል። በዚህ በተወደደ ናፍጣ እንኳን ጨምሯል። ሌላው ቢቀር ናፍጣ ደግሞ ጨመረ ማለት አስበው እንግዲህ ምንድነው የማይጨምረው? ለዛ እንደውም እጥፍ ቢሆን ደሞዟ ደስ ይለኛል። የበለጠ 4 እጥፍም ቢሆን ችግር የለውም ማለት ነው። የበለጠ ደስ ይለኛል። ቁጭ ብዬ ለመብላት ሳይሆን መቼም እንግዲህ ደሞዟ አሪፍ ቢሆን ቤት ውስጥ ያለው ነገር ይሟላል ብዬ ስለማስብ ማለት ነው። ግን ወንድ ሆነህ ታዲያ እሷ በደሞዝ ስትበልጥ ምናምን ነገር አይደብርም ትንሽ እንኳን? እሱማ ይደብረኛል፣ ግን ስለጠየከኝ ነው እንጂ እሱማ በጣም ይደብረኛል። እንደውም ማስወራው የኔ ደሞዝ ይበልጣል ብዬ ነው ማስወራው ለሌላ ሰው ማለት ነው። ለሌላ ሰው እንደዛ ያው ጓዳችሁ ውስጣችሁ ግን የሷ ደሞዝ ይበልጣል ነገር የሷ ደሞዝ ይበልጣል። ስለዚህ ኦልሬዲ ፐብሊክ በኦፊሻሊ ይደብራል፣ ግን ያ ጥቅሙ ምናምን ነገር ስትረዳው ይጠቅመኛል ብለህ ታስባለህ ማለት ነው። ትክክል። ምክንያቱም ወንድ ልጅ ኮንፊደንስ ያስፈልጋል ባል እንደመሆኑ፣ ገቢው ደግሞ የበለጠ እሱ ሲያምር በጭራሽ ኮምፔር ማድረግ ይከብዳል። እሷ ቁጭ ብላ ነው መብላት ያለባት። ለባት ሰራውላ ደስ ይለኛል። ሪያሊቲው ግን እንደዛ ነው። ደስ ይለኛል እንጂ ምክንያቱም የገቢ ምንጭ ችግር የለውም። እኔም አሪፍ ገቢ ቢኖረኝ እሷ ደግሞ ከኔ የበለጠ ምርጥ ገቢ ቢኖራት ለኑሯችን አሪፍ ነው እንጂ የሚሆነው ምንም የሚደብረኝ ነገር የለም። የወንድነት ክብር ውስጥ አሁን ለምሳሌ የቤቱ አባወራ እኮ እሷ ልትሆን ነው ማለት ነው። አባወራነት እኮ በሌላ ነገር እኮ ናቸው። አባወራነት ቤት እንትን በማለት ነው። በማስተዳደር ብቻ እኮ አባወራነት እኮ አይገለጽም። አብረን ስንኖር ሁላችንም እኩል ነን እና የገቢ ምንጩ አሪፍ ከሆነ እንደውም በጣም ምርጡ ነው እኮ። አባወራው ታዲያ እሷ ናት ወይስ አንተ ነህ? እኔ ነኝ አባወራው። ደሞዝ ትበልጥሃለች እንዴ? አብረን ነው የምንኖረው። እኔ ገንዘብ ድረስ የምታስብ ከሆነ ሲጀመር እኔ አይሆንም ማለት ነው። ትዳሩ እንዴት ነው የሚቀጥለው? ስለዚህ ችግር የለውም። አባወራነት ማወራነት የለም፣ ሁለታችንም እኩል ነን ማለት ነው። ስለዚህ በደሞዝ ብትበልጥህ ችግር የለውም ማለት ነው። አሪፍ ነው፣ ደስ ይለኛል። እንደውም ደስ ይለኛል ነው